ስለዚህ ክርስቶስ ያውቀዋል። ለዚህም እንደመጣ ነግሮናል። ዮሐንስ ወንጌል ምዕራፍ 2 ቁጥር 17 ጀምሮ ይሄን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ አላቸው። ይሄን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ አላቸው። ስለዚህ እሱ መለኮት ተዋህደው ስለሆነ የመጣው ራሱ ይሄንን ካሳ ሊከሰል ስለሆነ ሞቱን በሞቱ ሊደመሰስ ስለሆነ እሞታለሁ አለ። ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 ጀምሮ ስታነበው እንደሚሰቀል በሶስተኛው ቀን እንደሚነሳ ነገራቸው። ተቃወሙት። ሲቃወሙት ይሄ ተቃውሞ የሰይጣን ነው አላቸው። ምክንያቱም የመጣው እሱ የሰይጣንን ስራ ሊያፈርስ ስለሆነ ክርስቶስ አልሞተም፣ አይሞትም፣ መሞት የለበትም የሚለውን የሰይጣን ሐሳብ ነው ብሎ ይቃወመዋል ማለት ነው። ማቴዎስ ወንጌል ምዕራፍ 16 ከ20 ጀምራችሁ አንብቡት ማለት ነው። ስለዚህ ክርስቶስ የመጣው የሰይጣንን ስራ ሊያፈርስ ነው። የእግዚአብሔር ልጅ በስጋ ተገለጠ የዲያብሎስን ስራ ሊያፈርስ ይላል ዮሐንስ በአንደኛ መልእክቱ ምዕራፍ 3 ላይ ከቁጥር 4 እስከ 8። ስለዚህ የእግዚአብሔር ልጅ በስጋ የተገለጠው የዲያብሎስን ስራ ለማፍረስ ይሆናል ማለት ነው። ታዲያ እዛው ሆኖ ለምንድን ነው ያልሆነው? እዛው ሆኖ ቢሆን ኖሮ እግዚአብሔር ብቻ አሸነፈኝ እንጂ ሰው አላሸነፈኝ የሚል ነበረ ሰይጣን። ስለዚህ በስጋ ተገለጠና ፊልጵስዩስ ምዕራፍ ከቁጥር 4 ጀምራችሁ አንብቡት እስከ 7 ድረስ እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ የባሪያን መልክ የኔንና የናንተን ያዘ፣ የባሪያውን መልክ ያዘ፣ ታዛዥ ሆነ። ይህንን ደግሞ ራሱ ሲነግረን ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ጀምሮ እናንተ መምህርና ጌታ ትሉኛላችሁ፣ እኔ እንዲሁ መምህርና ጌታችሁ ስሆን እግራችሁን ካጠብኩ እናንተ እንዲሁ ልታደርጉ ይገባል። ስለዚህ አንድ ካሳ ብቻ ሳይሆን ደግሞ ትህትናንና ፍቅርን አስተማረን። ምን ዝቅ ማለትን መምህር ጌታው ከደቀ መዝሙር ከጌታው እንደማይበልጥ ዝቅ ብሎ ማድረግ እንዳለባቸው ሲነግራቸው እኔ ጌታችሁ ሆኜ አለ እግራችሁን ካጠብኩ እናንተ ደግሞ እንዲህ ልታደርጉ ይገባል ብሎ ፍቅርን ትህትናን አንድ ሊያስተምረን በስጋ ተገለጠ። ስለዚህ ካሳውን ካሰን፣ ሌላኛው ቤዛ ከመሆኑ በተጨማሪ ፍቅርን ትህትናን አስተማረን። ሌላ ደግሞ አርያን ትቶልን ሄደ። አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 23 ወይንም ደግሞ 24 አካባቢ እንደሚናገረው። ኦኬ። ስለዚህ ፎይ አሁን ለምሳሌ በአባታችን አደምና በእናታችን ሐዋ በእናንተ ሔዋን እንደምትሏት እነሱ ባስገኙት ወንጀል አሁን ሰው ልጆች በአጠቃላይ ወንጀለኛ ሆነው ነበር ነው ኢየሱስ እስኪመጣስ ድረስ ያለውን እስከዛ ድረስ ሰው ልጆች በኃጢአታቸው ነበር የሚኖሩት እና እነዚያስ አሁን ከዛ በፊት ኢየሱስ ከመምጣቱ በፊትስ የነበሩ የሞቱት እንዴት ነው? የነሱ ኃጢአታቸው ሳይማርላቸው ነው የሄዱት? በምን መልኩ ነው? የሰው ልጅ ክርስቶስ እስከመጣበት ድረስ እንዴት ነበረ? ክርስቶስ እስከሚመጣ ተስፋ ያደርጉ ነበረ። በአዳም ምክንያት እናንተ ኃጢአተኛ ነበራችሁ ወይ? በአዳም ምክንያት ኃጢአተኛ ነን ብለን አናምንም። እኛ ትንሽ ሚስኮንሰፕሽን አለ እስልምናው ጋር። ከአዳም የወረስነው ኃጢአት አለ ብለን አናምንም። ነገር ግን ድህነቱን እፎይ እንደዛ ካላመናችሁ ለምንድን ነው ኢየሱስ ኃጢአታችን ሊያጠራ መጥቷል ብለው ያኔ ብላችሁ የምታምኑት ማለት ነው? ልመልስልህ ነው። ሜቢ ቡሃሪ ነው ቡሃሪ 195 ላይ እናንተ ጋር ባይዘው ይሄ ነገር አለ። ኤኒዌይስ ብቻ ቁርአኑም ላይ ስላለ ሱራ 2 34 እስከ 38 ቁርአኑም ላይ አለ። ኤኒዌይስ ግን ምንድነው እሱ ግልጽ ላድርግልህ፣ በቀላሉ በምሳሌ ልጀምርልህ። እኛ ምን እናምናለን መሰለህ? ኃጢአት አክቹዋል ሲን የምትባለውን አልወረስንም። አክቹዋል ሲን ማለት ምን ማለት ነው? ሰበለሷን የበሉት አትብላ ተብለው የታዘዙት አዳምና ሔዋን ናቸው። አክቹዋል ሲን ትባላለች። እሷን የበሉት አዳምና ሔዋን ናቸው። ለምን በላችሁ ሰበለሷን ብለው አንጠየቅም። ሰበለሷ ጫውጫው ትበል፣ ስኳር ማርማር ትበል አናቃትም። ምን አገባን እኛ? አልበላናትም። እኛ አንጠየቅም በሱ። እሷ አክቹዋል ሲን ትባላለች። የመጀመሪያዋ ኃጢአት እሷን በአዳም ምክንያት የምትባለው እሷን በልታችኋል ተብለን አንጠየቅም። ለምን በላችሁ ተብለን አንጠየቅም። አዳምና ሔዋን ተጠይቀውበታል፣ አለቀ። ነገር ግን ምን አለ መሰለ ኢብኑ አዳምና ሔዋን ቀደም ወደ ገነት ገቡ ብዬህ ነበር አይደለ? ገነት ውስጥ እንዲኖሩ ታዘው ነበረ ዕፀ በለሷን እስካልበሉ ድረስ ብዬህ ነበር።
ኢብኑ ይሰማል። ያ ነገር ግን ጸበለሷን በመብላታቸው ምክንያት ከገነት ተባረሩ። በደንብ አስተውል። ከገነት ተባረሩ። ገነት የባህሪ መኖሪያቸው አይደለችም፣ ባህሪያቸው አይደለችም። ገነት ጸጋ ነች። ገነት በጸጋ የተሰጡት ነች። ጸጋ ማለት ስጦታ ነች። በስጦታ ያገኟት ቦታ እንጂ የባህሪያቸው መኖሪያ አይደለችም። ባህሪያቸው ስላልሆነች በጸጋ የተሸለሟት የተሰጧት ስለሆነች እዛ እስካላጠፉ ድረስ ይቀመጣሉ። ካጠፉ ግን ይባረራሉ። አጠፉና ተባረሩ። ስለዚህ አጥፍተው ሲባረሩ ዘፍጥረት ምዕራፍ 4 ላይ ከቁጥር 1 ስትመለከቱ ከተባረሩ በኋላ አዳም ልጅ ይወልዳል። ልጅ ሲወልድ በራሱ መልክና አምሳል ወለደ ይላል። ገነት ውስጥ በነበሩ ሰዓት አይራቡም፣ አይጠሙም፣ አይታመሙም፣ አይደክሙም፣ አይራቆቱም። ህመም የሚባል የለባቸው፣ ፍራቻ የለባቸው፣ ሐዘን አያውቁም፣ የለባቸው። ከገነት ሲወጡ ግን መራብ መጣ፣ መፍራት መጣ፣ መሸበር፣ መደንገጥ፣ መታመም፣ መራቆት እነኚህ የመሳሰሉ ነገሮች መጡባቸው። የሚወልዱት ልጅ ከዛ በኋላ በእነሱ አምሳል ሆነ። በደንብ አስተውላ። ኢብኑ አብይን ልስጥ ኤግዛምፕል። ቤተ መንግስት ነው ያለው አብይ የፈለገ ወንጀል ቢሰራ የኢትዮጵያን ህዝብ እንዳለ ቢፈጭ ልጁ በወንጀሉ አይጠየቅም። ህፃን ልጁ እስካልተሳተፈ ድረስ ልጁ አይጠየቅበትም። አብይ ይሄን ሁሉ ወንጀል ሰርቶ ከቤተ መንግስት ቢባረር፣ በደንብ አስተውል። ከቤተ መንግስት ሲባረር ከዛ ከቤተ መንግስት ተባሮ የሆነ ጎጆ ደሳሳ ጎጆ ውስጥ ልጅ ቢወልድ አብይ ከጊዜ በኋላ መጥተህ ልጅ አባት እንደዚህ አድርጓል ብለህ ልጁ አይጠየቅም። ጥፋተኛ አይደለም ልጁ። ነገር ግን በደንብ አስተውል። አብይ ከቤተ መንግስት በመባረሩ ምክንያት ልጁ የሚያጣቸው ነገሮች አሉ። ቤተ መንግስት ውስጥ በነበረበት ሰዓት ላይ አብይ እንደፈለገ የሚሟላለት ነገር ልጁ ያገኝ ነበር። ቤተ መንግስት ቢሆን ከቤተ መንግስቱ ውጭ ስለወለደው በድህነት በመውለዱ ምክንያት አባቱ ልጁ የአባቱን ድህነት ይካፈላል። ወንጀሉን አይደለም የተካፈለው፣ ድህነቱን ግን ተካፈለ። ስለዚህ እኛ ምኑን ተካፈልን መሰለ? መራቡ፣ መጠማቱ፣ መድከሙ፣ መሞቱ የሚባሉ ነገሮች ተካፈልናቸው። ኃጢአቱን አይደለም የተካፈልነው። እነኚህ ሁሉ ነኩን። ቁርአኑ ላይ እናንተ ጋርም አለ ሱራ 7 ላይ አይ ቲንክ 18 ጀምሮ ሱራ 20 ላይም በተመሳሳይ አለ። ሱራ 2 34 እስከ 38 በደንብ አለ። አዳምም ምን ይለዋል? በገነት አትራብም፣ አትጠማም፣ አትደክምም ይለዋል አይደለ? ነገር ግን አሁን አንተ ትራባለህ፣ ትጠማለህ፣ ትደክማለህ። ይሄ የመጣው መቼ ነው? ከገነት በመውጣቱ ነው። ገነት ውስጥ አልነበረም። ስለዚህ እኛ ከገነት በመውጣታችን አዳም እነኚህ ከገነት በመውጣቱ ምክንያት የኃጢአቱ ውጤት ምን አመጣበት? ቅጣት አመጣበት። ቅጣቱ ደግሞ እኛም ሼር እንድናደርገው ምክንያቱም ስለዚህ ሞት መጣብን። ያንን ሞት ደግሞ ክርስቶስ ደመሰሰልን ብለን እናምናለን። እሺ ሞተን እንዳለ አደረገን ማለት ነው። ሞተ ማለት አሁን ስለዚህ ኢየሱስ የመጣው ሞትን ድል ሊያደርግ ወይም ደግሞ ከኛ ሊያስነሳ እንጂ ወይም ደግሞ ከእናንተ ሊያስነሳ እንጂ ኃጢአት ኖሮባችሁ ኃጢአታችሁን ሊያስምርላችሁ አይደለም ማለት ነው። አባባለ ልጆች አዳም እንደዚህ ኃጢአትን ወርሰን ያችን ኃጢአት የወረስናትን ከኛ ሌላ ያነሳት ነው አይደለም። ምክንያቱም ሕዝቅኤል ምዕራፍ 18 ላይ ቁጥር 4 እና ቁጥር 20 ላይ ስታነብ ልጅ የአባቱን ኃጢአት አይወርስም። ኃጢአት የምትሰራ ነፍስ ራሷ ትሞታለች እንጂ ኦኬ ከፍቶታል ይመስለኛል። እንደው ሎክ እንደዚህ ይላል፣ ኃጢአት የምትሰራ ነፍስ ራሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም። አባት የልጅን ኃጢአት አይሸከምም። የጻድቅም ጻድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ስለዚህ ኃጢአት የምንወርሰው ነገር አይደለም። ኃጢአት በራሱ ሎክ በደንብ አሳውል የምኑን የጠየቀኛ ኃጢአት የሚሰራ ነው። እንደኛ ኃጢአት የሚሰራ እንጂ የሚወረስ አይደለም። ኃጢአት ማለት ምን ማለት ነው? ትእዛዝ መተላለፍ ነው አይደለ? ኃጢአት ማለት ትእዛዝ መተላለፍ ነው አይደለ?
ስለዚህ ትእዛዝ መተላለፍ ከሆነ የሚወረስ አይደለም የሚሰራ ነው። በባህሪው ኃጢአት ማለት የሚሰራ ነው፣ የሚደረግ ነው። የሚወረስ ሳይሆን የሚደረግ ነው። ሰው የምንወርሰው አይደለም። ሜቢ በተመሳሳይ እናንተ ጋር ቡሃሪ 194 ወይንም 195 ቼክ ማድረግ ትችላለህ። እንትና ጓ ወይንም ደግሞ እንትኑም ላይ ቁርአኑን ማየት ይቻላል። ስለዚህ እኛ ሞት ታርዶልናል፣ ሞት ተወግዶልናል። 195 እሺ 2 እሺ 34 አድርገው። እሺ 234 ኦኬ ከፍ አድርገው ትንሽ ለመላእክት ሲገዱ ያልነውን ስለዚህ አሁን እፎይ ኢየሱስ ተሰቅሎ በደሙ የተገኘው እንትን ምንድን ነው ማለት? ከዚህ በፊት ያ ሞተን እንዳንቀር ትንሣኤን ሰጠን ማለት ነው። ምክንያቱም አንደኛ ቆሮንቶስ ምዕራፍ 15 ላይ ስትመለከት በክርስቶስ ሞተው ሰዎች እንደማይቀሩ ትንሣኤን እንደምናገኝ ቅድም እንዳልኩ ምንድነው ልጅ ቢያጠፋል ከማጥፋቱ በፊት እንደናትረውም አይደለ? ከማጥፋቱ በፊት እገርፍህና ባብልሃለሁ አትለውም አይደለ? ከገረፍከው በኋላ የምታባብለው አይደለ? አይሰማም? ያ እንዳስፈልግ። ስለዚህ አጠፋን። የሰው ልጅ አጥፍቶ ነበረ፣ አዳም አጠፋ። ስለዚህ ቅጣት መጣበት፣ ተቀጣ፣ ሞት። ከዛ ደግሞ ሞተን እንዳንቀር ደግሞ ትንሣኤን ሰጠን ማለት ነው። ትነሳላችሁ፣ ምን ትነሱት ደግሞ በዚህ መልኩ ነው ብሎ አሳየን ማለት ነው። ስለዚህ ጋራንቲ አለን እኛ። ለምን የሞቶ ራሱ በስጋ ተገለጠና ሎክ በስጋ ተገልጦ ሞትን በሞቱ ሽሮ ሞታችሁ አትቀሩም፣ እኔ ከሙታን በኩር ሆኜ ተነስቻለሁ አለ። ከሙታን በኩር ሆኜ ተነስቻለሁ። ቆላስይስ 1 ወይንም ደግሞ ኦኬ ተሳውሳለ ጥቅሱን ኦኬ የሙታን ትንሣኤ ደግሞ እንዲህ ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ይመስለኛል ከቁጥር 12 ጀምራችሁ ሙሉን አንብቡ።